ያም ተራራ ለመድረስ 3 ቀን 3 ሌሊት ይፈጃል። ለአብርሃም እነዚህ 3 ቀናቶች ምን ያህል ከባድ ሊሆኑ እንደሚችል መቼም መገመት ያቅታችሁ አይደል? በጣም ከባድ ነው። ካውንት ዳውን ነው የሚያደርገው። አንድ ቀን መሽቶ አደረ ማለት ለሱ ልጁ ላይ ሰይፍ ለማንሳት ስንት ቀን ቀረው ማለት ነው? 2 ቀን። ሁላችንም የሆነ ብቻችን የምናሳልፈው ነገር አለ የለም? ቅርብ ብለን የምንለው ለቤስት ፍሬንዳችን እንኳን መናገር ማንችል አይደል? ብንነግረው እኮ ደስ ይለናል፣ ግን የሚነገር አይደለም። እግዚአብሔርና እኛ ብቻ የምናውቀው አንድ ነገር አግኝቶ ማጣት በጣም ከባድ ነው አይደለ? የሆነ ጊዜ የሆነ ነገር ኖሯችሁ የሆነ አፎርድ ማድረግ የምትችሉት ነገር ኖሮ ወይ በውጤት ጎበዝ ሆናችሁ ብቻ የሆነ ነገር አግኝተን ከዛ ማጣት ይከብዳል። ሰው ሁሉ ነገሩ ከስሮ የመጨረሻ ነገር ላይ ደረጃ ላይ ደርሶ አታውቁም? አንዳንድ ሰው አልሞት ላይ ተጋዳይ የሚባሉ ሰዎች የሉም? ደርሶ እኮ ፋይናል ነገ ሆኖ ምንም ያላነበበው ሰው በቃ አንድ ገጽ ላንብብና ሊል ይችላል። አረ ተስፋ የለም ሲባል አይ ማሚስ በእግዚአብሔር ተስፋ የሚያቆርጡ ሰዎች አሉ። ግራ ሲገባችሁ ምን ማድረግ እንዳለባችሁ ግራ ሲገባችሁ፣ ጓደኛችሁ መጥቶ ቤተሰብ የሆነ ኬስ ሲኖር የሆነ ነገር ሲፈጠር ምን ማድረግ እንዳለባችሁ ማታውቁበት ሲቹዌሽን ውስጥ ስትገቡ ሰው መጥቶ ደግሞ ጓደኞቻችን ደግሞ አያርፉም አይደል? እሺ ምን ይሻላል እንደው ምን ልትሆኚ ነው አሁን እንደዚህ ሆነ ይሄን ከሰርን ምናምን እንደው ምን ይሻላል ሲላችሁ አፍ የሚያስይዘው መልሳችን እግዚአብሔር። ያ አንድ ነገር አግኝቶ ማጣት በጣም ከባድ ነው አይደለ? የሆነ ጊዜ የሆነ ነገር ኖሯችሁ የሆነ አፎርድ ማድረግ የምትችሉት ነገር ኖሮ ወይ በውጤት ጎበዝ ሆናችሁ ብቻ የሆነ ነገር አግኝተን ከዛ ማጣት ይከብዳል። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ እመቤታችን የቅድስት ድንግል ማርያም የአስራት የበረከት ልጆች፣ በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንዴት ዋላችሁ? እንደምን እስከ ሰዓት ድረስ ቆያችሁ? አሜን። የአምላካችን የልዑል እግዚአብሔር ስም በእኛ በልጆቹ አንደበት የተመሰገነ ይሁን። ለአባ ሕርያቆስ፣ ለአባ ያሬድ፣ ለአባ ጊዮርጊስ ዘጋስጫ የተገለጠች የተለመነች እመቤታችን ቅድስት ድንግል ማርያም ምልጃ ረድኤቷ አይለየን። እንዴት ናችሁ? በእኔና በእናንተ መሃል የሚኖረው ልዩነት የመቆምና የመቀመጥ ብቻ ነው የሚሆነው። የሚያስተምር ማን ነው? እግዚአብሔር መካከላችን ተገኝቶ እንዲመክረን እንዲያስተምረን የሰው መልካም ፍቃድ ይሁንልን። ፀሐይ ነው፣ ሙቀት ነው፣ ይሞቃል። ቶሎ እንድጨርስ ፈልጋችኋል። ፊታችሁ ቶሎ በጣም የሚያስታውቀው ቶሎ ብዬ ጨርሳለሁ። ግን በትኩረት ሆኖ ማዳመጥ የማን ድርሻ ነው? አንድ ጊዜ አባ ቢሾይ ይኖሩበት በነበረው ገዳም ላይ ክርስቶስ በአንድ ተራራ እገለጣለሁ ብሎ ለመነኮሳቱ ይነግራቸዋል። እየሰማችሁ ነው? እና እነዛ መነኮሳት እየተሯሯጡ በተባለው ሰዓት የክርስቶስን መልክ ለማየት መንገድ ይጀምራሉ። እና አንድ አባት ሸምገል ያሉ ያንን ተራራ መውጣት የማይችሉት አባት ግን ከተራራው ቁጭ ብሎ እባካችሁ ተሸክማችሁ ይዛችሁ መጡ እባካችሁ እያሉ ይለምናሉ። እና እነሱ እርሶን ስንሸከም እርሶን ለመሸከም የምንወስድበት ሰዓት የጌታን መልክ ከማየት ወደ ኋላ ሊያረገን ይችላል እያሉ እያለፏቸው ይሄዳሉ። ከእሳቸው በጣም የደከሙት አባ ቢሾይ ግን እሳቸውን ያንን አባት ሰውን ማለፍ እግዚአብሔርን ማለፍ ነው ብለው እርሶ እንዴት አልፋለሁ ብለው ተሸክመዋቸው መውጣት ይጀምራሉ። መንገዱን እየወጡ ተራራውን እየወጡ የሆነ ብርሃን ይታያቸዋል አጠገባቸው እየበራ ከዛ የተሸከሟቸው እነዛ አዛውንት አባት ደግሞ ሲቀሏቸው ይሰማቸዋል። የለበሱት ልብስ ሲቀየር ቀና ብለው ሲያዩት ያ የተሸከሙት ሰው አምላካቸው ሊያዩት ሲናፈቁት የነበረው እገለጣለሁ ያለው ማን ነው? ማን? የአምላካችሁን ስም አታውቁትም? ማን? እንዴ ክርስቶስ በሉ እስኪ። ስለዚህ ዛሬ ምናልባት በዚህ በምንማማረው ቃለ እግዚአብሔር በኩል በጣም አልፈታ ያለን የሕይወታችን ቋጠሮ ትልቁ ጥያቄ የሆነብን ነገር እግዚአብሔር አመቻችቶ መቅረጽ ስትችሉ ደክሞኛል ቤት መሄድ እችላለሁ እያላችሁ ሁሉን ነገር ትታችሁ መታችሁ የተቀመጣችሁት ያለ ምክንያት አለ። እግዚአብሔር ሊያስተምረኝ ሊነግረኝ የሚፈልገው ነገር አለ ብላችሁ የልቦናችሁን ጆሮ ከፍታችሁ ለመስማት ሞክሩ። እግዚአብሔር ሁላችን የምንሰማበትን እሱ የሚናገረውን ነገር ከልብ የምናዳምጥበትን ስነ ልቦና እግዚአብሔር ያድለን። ከኔ ጋር ትላላችሁ የምትወደውን በጣም ብዙ ናችሁ፣ ድምጻችሁ አይሰማም። የምትወደውን
አንድ ልጅህን ይስሐቅን ሰዋልኝ። ኦሪት ዘፍጥረት ምዕራፍ 22 ቁጥር 1 ክፍለ ንባቡን ቀድሜ ያነብላችኋለሁ። ከነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው፣ እንዲህም አለው፣ አብርሃም ሆይ። አብርሃምም እነሆ አለሁ አለ። የምትወደውን አንድ ልጅን ይስሐቅን ይዘ ወደ ሞሪያ ምድር ሂድ፣ እኔም በምነግርህ በአንድ ተራራ ላይ በዚያ መሥዋዕት አድርገህ ሰዋው አለ። አብርሃምን በማለዳ ተነስቶ አህያውን ጫነ፣ ሁለቱንም ሎሌዎቹና ልጁን ይስሐቅን ከእርሱ ጋር ወሰደ፣ እንጨትንም ለመሥዋዕት ሰነጠቀ። ተነስቶም እግዚአብሔር ወዳለው ቦታ ሄደ። በሦስተኛውም ቀን አብርሃም ዓይኑን አነሳና ቦታውን ከሩቅ አየ። አብርሃምም ሎሌዎቹን አላቸው፣ አህያውን ይዛችሁ ከዚህ ቆዩ፣ እኔና ልጄ ወደዚያ ሄደን እንሰግዳለን፣ ወደ እናንተም እንመለሳለን። አብርሃምም የመሥዋዕቱን እንጨት አንስቶ ለልጁ ለይስሐቅ አሸከመው፣ እርሱም እሳቱና ቢላውን በእጁ ያዘ። ሁለቱም አብረው ሄዱ። ይስሐቅም አባቱም አብርሃምን ተናገረው፣ አባቴ ሆይ አለ። እርሱም እነሆኝ ልጄ አለ። እሳቱና እንጨቱ ይኸው አለ፣ የመሥዋዕቱ በግ ግን ወዴት ነው አለ። አብርሃምም ልጄ ሆይ የመሥዋዕቱን በግ እግዚአብሔር ያዘጋጃል አለው። ሁለቱም አብረው ሄዱ። እግዚአብሔር ወዳለው ቦታም ደረሱ። አብርሃምም በዚያ መሠዊያውን ሠራ፣ እንጨትንም ረበረበ። ልጁንም ይስሐቅን አስሮ በመሠዊያው እንጨቱ ላይ አጋደሙ። አብርሃምም እጁን ዘረጋና ልጁንም ያርድ ዘንድ ቢላዋን አነሳ። የእግዚአብሔር መልአክም ከሰማይ ተጣራና አብርሃም አብርሃም አለው። እርሱም እነሆኝ አለ። እርሱም በብላቴናው ላይ እጅህን አትዘርጋ፣ አንዳችም አታድርግበት። አንድ ልጅህን ለእኔ አልከለከልህምና እግዚአብሔርን የምትፈራ እንደሆንክ አሁን አውቄአለሁ አለ። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። የአብርሃምን ታሪክ አታውቁትም ብዬ የአብርሃምና የይስሐቅን ታሪክ አታውቁትም ብዬ አይደለም ይሄን የተረኩላችሁ። አብርሃም እንደምታውቁት ከካራን የምትባል ጣዖት ብቻ የሚመለክባት እግዚአብሔር የማይታወቅበት ሀገር የነበረ ሰው ነው። አብርሃም ታውቃላችሁ። ይህንን ደግሜ አልነግራችሁም። እግዚአብሔር በድንቅ አጠራሩ ጠርቶት ጣዖቱን ሁሉ ትቶ እናት አባቱን ቤተሰቦቹን ያደገበትን ቦታ ወደማያውቀው ወደ በረሃ አንድ አይቶት ሰምቶት ከዚህ በፊት ስለሱ ሰምቶ የማያውቀውን እግዚአብሔር የተባለውን አምላክ ድምፁን ስለሰማ ብቻ ፈልጎ ስላገኘው ብቻ እውነተኛ አምላክ ነው ብሎ ማጆሪቱ ሰው ሁሉ የሚያውቀውን እውነት ጥሶ ብቻውን እግዚአብሔርን የተከተለ ሰው ነው አብርሃም። አምኖ የወጣ ያንም በማድረጉ ደግሞ የተባረከ ምርቃት ያለው ሰው ነው። ምን ብሎታል? የሚባርኩን እባርካለሁ፣ የሚረግሙን እረግማለሁ፣ ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛልሃለሁ ብሎ ቃል ገብቶታል። በምትሄድበት ሁሉ እኔ ከአንተ ጋር እሆናለሁ ብሎ ቃል ገብቶለታል። አብርሃም ያንን ቃል ኪዳኑን ይዞ ተጉዟል። እንደውም ስሙ አብርሃም ነበር። እግዚአብሔርን ካገኘ በኋላ ነው ስሙ የተቀየረው። ሰው እግዚአብሔርን ሲያገኝ ነው ሕይወቱ የሚቀየረው፣ ሲያውቀው ነው፣ እሱን አምኖ ሲወጣ ነው አይደለም ስሙ ሕይወቱ የሚቀየረው። አብርሃም የብዙሃን አባት ተባለ። አብርሃም እግዚአብሔርን አምኖ ስለወጣና ያ ሁሉ ባለጸጋ ሆኖ ሁሉ ነገር ኖሮት የሚኖረው ግን በድንኳን ውስጥ ነበር። ድንኳን ዘርግቶ ነበር አብርሃም የሚኖረው። ግን አብርሃም ሁሉ ኖሮት አንድ የጎደለው ነገር ነበር፣ እሱም ልጅ ነው። ምክንያቱም ሚስቱ ሳራ መውለድ አትችልም ነበር። በጣም ብዙ ነገሮች ሞክረዋል። እንደውም ከአጋር ከምትባለው ከሰራተኛው ውለድ ያለ ዘር እንዳንቀር በቃ ውለድ በእኔ ምክንያት እንዲቀምጡን ብለው እስማኤል የሚባል ልጅ ወልደዋል። እግዚአብሔር የኔ ልጅ አይደለም ብሎ አስወጥቷቸዋል እነሱ። ከዛ በኋላ እኔ ልጅ ሰጣችኋለሁ ብሎ እሱ 100 ዓመት ካለፈው በኋላ እሷ 90 ዓመት ካለፋት በኋላ ልጅን ሰጥቷቸዋል እግዚአብሔር። ማንም የሚባል ይውላችሁ አባቶች አንድ ሰው የሆነ ጥያቄ ሲጠየቅ የማይመልሰው ከ3 ምክንያት ነው ይላሉ። ከስንት? አሁን ከስንት ስላችሁ ያልመለሳችሁ ሰዎች ስሙኝ። ለምን እንዳልመለሳችሁ ልንገራችሁ። የመጀመሪያው ካለማወቅ ነው ይላሉ። ካለምን? አሁንም ስሙኛል የመለሳችሁ ሰዎች ካለማወቅ ነው እንዳላችሁ ያልኩትን ድገሙ እያልኩኝ ነው አይደለ? ስለዚህ አይደለም ማለት ነው ሁለቱም ምክንያቶች። ሁለተኛው ከኩራት ነው ይላሉ። ከኩራት እየሰማችሁ ነው። ሶስተኛው ደግሞ ከንቀት ነው። ኢዩኤል ማን ስለሆነ ነው ብላችሁ ማለት ነው። እኔ ገና አፌን ከፍቼ ለሱ ላወራ ነው። እንደዛ ነው። አሁንም አትመልሱም። ያሳዝናል በጣም። ነቃ በሉሽ ተማሪዎች አይደላችሁ እንዴ? ግዴታ ፓርቲስፔት ያደረገ ሰው ምናምን ብለን እኮ ማርክ መያዝ የለብንም አይደል? ስለዚህ ነቃ በሉ። እሺ በሉ። እስኪ እልል በሉላችሁ። የዚህ ግቢ ጉባኤ ተማሪዎች አስቸጋሪዎች ናቸው። እና አብርሃም ልጅ ተሰጥቶታል፣ ይስሐቅ የሚባል ልጅ ገና አጣጥሞት ሳይጨርስ አሁን ያነበብኩላችሁ ታሪክ እግዚአብሔር አብርሃምን ጠራው።
አብርሃምና እግዚአብሔር ከዚህ በፊት በጣም ብዙ ቦታ ተነጋግረዋል፣ ተከራክረዋል፣ እንደ ጓደኛ አውርተዋል። ጠራው እና ቃሉ ራሱ በጣም ከባድ ነው። ምን ነበር ርዕሳችን? የምትወደውን አንድ ልጅህን ይስሐቅን ምን በልልኝ ሰዋልኝ አይደል? የምትወደውን አለው። መጀመሪያ እንደሚወደው አስታወሰው። ከዛ ስንት ልጅህን? አንድ ልጅ፣ ለዛውን በእርጅና ያገኘው ልጁ አንድ ልጅ ብቻ እንዳለው። ከዛ ስሙን ጠራበት። ማን ብሎ? መጨረሻው ግን የአረፍተ ነገሩ መጨረሻ በጣም ከባድ ነበር። ምን በልልኝ ነው? ወደ ሞሪያም ተራራ ወስደ ሰዋልኝ ነበር ያለው። አብርሃም እንግዲህ ቅድም ሳነብላችሁ ምንም የመለሰው መልስ የለም። እሺ ራሱ አላለም። ግን እንደው ሎጂካሊ እንደ ሰው እንኳን ብናስበው አብርሃም ከእግዚአብሔር ጋር የመከራከሪያ ነጥቦች ነበሩት። ጥሩ ማድረግ የሚችላቸው ነገሮች ነበሩ። የመጀመሪያው ነገር ያኔ ካራን አንተን አምኜ ስወጣ ቃል ገብተህልኝ ነበረ። ዘርህን እንደ ሰማይ ምን እንደ ምድር ምን እልልሃለሁ። ዘር ያለ ልጅ ይበዛል አይበዛም ማለት ካልወለደ ወይም ያ ልጅ ወልዶ ያለ ዘር ካልበዛ በስተቀር ያ ያለው እግዚአብሔር የገባው ቃል ኪዳን ሊፈጸም አይችልም። ታዲያ የገባህልኝ ቃል ኪዳን የት ነው ያለው ብሎ አብርሃም መጠየቅ ይችላል። እግዚአብሔር መጠየቅ ይችል ነበር፣ ግን አላለውም እንደዛ። ሁለተኛ ነገር ላንሳላችሁ። ይሄ ልጅ የአብርሃም ብቻ ነው የማንም ነው? ስለዚህ ሳራ እንግዲህ ታውቃላችሁ መቼም የእናት አንጀት አትሰጠውም እንደዛ ቢላት ያንን ያውቃል አብርሃም። ስለዚህ ሄዶ ለእኔ እንደነገርከኝ እንደዚሁ እንደነገርከኝ ይዣት እመጣለሁ፣ ለእሷም ንገራት ልጇን እንደምሰዋባት ማለት ይችል ነበር። አላለም። በጣም ብዙ ከብቶች አሉኝ፣ ብዙ ግመሎች አሉኝ፣ ተወው ሀብት ንብረቴን እኔ ራሴን ላርድልህ እችላለሁ፣ ለምን ልጄን ብሎ መጠየቅ ይችል ነበር። አንድን ነገር አግኝቶ ማጣት በጣም ከባድ ነው አይደለ? የሆነ ጊዜ የሆነ ነገር ኖሯችሁ የሆነ አፎርድ ማድረግ የምትችሉት ነገር ኖሮ ወይ በውጤት ጎበዝ ሆናችሁ ብቻ የሆነ ነገር አግኝተን ከዛ ማጣት ይከብዳል። አለማግኘት ይሻላል አይደል? በጣም ጓደኛ ከቧችሁ ብቸኛ ከመሆን ብቸኛ ሆኖ ኖሮ መኖር አይሻል? አንድን ነገር አጣጥሞት ያንን የሚጥመውን ነገር ወስዶ ለምሳሌ ርቧችሁ አንድ ጉርሻ ጎርሷችሁ ከምትተው ባትበሉ አይሻል? ልክ እንደዛ ነው የይስሐቅ ነገር። ገና አጣጥሞ አልጨረሰው። ለምን አሳየኸኝ ማለት ይችል ነበር። ለምን ሰጠኸኝ እንዴ ልትወስድብኝ ነገር ማለት ይችል ነበር። አብርሃም ግን ምንም አላለም። ዝም ብሎ ወደ ቤቱ ገባ። ወረድ ብላችሁ ስታነቡት ምን ይላል? አብርሃም በማለዳ ተነስቶ ይላል። በምን ተነስቶ? ሁላችሁም በሉ በማለዳ ተነስቶ በሉ እስኪ። ምን ለማድረግ? ልጁን ለማረድ። አይገርም? እኛ እኮ ለጸሎት በጧት እንነሳ፣ ለራሳችን ብለን እንኳን በጧት እንነሳ። በጧት ተነሳ። ሬሳ እንኳን የኖረበት ቤት ነው ትንሽ ይቆይ ይባላል እኮ ታውቃላችሁ። ከልጄ ጋር ትንሽ ጊዜ ላጣጥም፣ አብሬው ትንሽ ልቆይ፣ ዞሮ ማረድ አይቀርም ቢያንስ 1-3 ቀን፣ እንደው 3 ቀኑ ቢቀር 1 ቀን አብሬው ልቆይ አላለም አብርሃም። በማለዳን የተነሳው ያ ሌሊት በጣም በእርግጠኝነት ለአብርሃም በጣም ጭንቅ ነበር። ሊተኛ አይችልም። መቼም እናንተ ልጅ ሊኖራችሁ አይችልም። ስለዚህ እናት አባታችሁ አድርጋችሁ አስቡት። እናታችሁ ላይ ሰይፍ ለማንሳት ወይም አባታችሁ ላይ ሰይፍ ለማንሳት ነገ ቢሆን ቀጠሮ እንቅልፍ ወስዳችኋል ዛሬ? አይከብድም? ለአብርሃም በጣም ከባድ ነበር እሱ። ነጋ። ሲነጋ አልቆየም፣ በማለዳን የተነሳው ሁለቱን ሎሌዎቹን አስከተለ፣ አህያው ላይ እንጨቱን ጫነ። ለሳራ ሳይነግራት ነው የወጣው። ምክንያቱም ቢነግራት ትከለክለዋለች ያውቃል። ስለዚህ ሳይነግራት እኔና ልጄ መስዋዕት አቅርበን እንመጣለን ብሎ ነው የወጣው። ምን እንደተፈጠረ አታውቅም። አብርሃም ምን እያሳለፈ እንደሆነ አታውቅም። እሷ እንግዲህ የስንት ቀን መንገድ ነው ብያችኋለሁ። የሞሪያም ተራራ ለመድረስ 3 ቀን 3 ሌሊት ይፈጃል። ለአብርሃም እነዚህ 3 ቀናቶች ምን ያህል ከባድ ሊሆኑ እንደሚችል መቼም መገመት ያቅታችሁ አይደል? በጣም ከባድ ነው። ካውንት ዳውን ነው የሚያደርገው። 1 ቀን መሽቶ አደረ ማለት ለሱ ልጁ ላይ ሰይፍ ለማንሳት ስንት ቀን ቀረው ማለት ነው? 2 ቀን። 1 ቀን ሲጨምር ስንት ቀን እየቆጠረ ነው የሚሄደው። አሁን በጣም ብዙ ጊዜ ብዙዎቻችን ደስ የሚል ጊዜ ስናሳልፍ ጊዜው ምን ይላል የሚባለው ይሮጣል ነው አይደለ? የሐዘን ጊዜ ሲሆን፣ የጭንቅ ቀን ሲሆን፣ የውጤት ቀን ሲሆን፣ የካርድ ቀን ሲሆን ደግሞ በጣም ይረዝማል። ሚነጋም አይመስል ሌሊት አለ። ለአብርሃም ግን በተቃራኒው ከልጁ ጋር ጊዜ ማሳለፍ ይፈልጋል፣ ግን ይፈጥንበታል። ጊዜው ቢቆይ ደስ ይለዋል። ያቺ 3 ቀን 3 ዓመት ቢሆንለት 30 ዓመት ቢሆንለት 90 ዓመት ቢሆንለት ደስ ይለዋል አብርሃም። ግን 3 ቀን ነው። በጣም የሚያሳዝነው ነገር ደግሞ ልንገራችሁ፣ አብርሃም ይህንን ህመሙን ለማንም ማጋራት አይችልም። አንድ ያለችው ጥሩ ጓደኛው አጋሩ ማናት? ለእሷ ይህንን ነገር መናገር ይችላል? አይችልም። ትንሽ ከቀረበው ልጁ ነው። ለልጁ ይህን መናገር ይችላል?
እንደው ሎሌዎቹ ነው ሊሆኑ የሚችሉት፣ እነሱም ሊያናገራቸው አይችልም። አብርሃም ብቸኛው ጓደኛው ማን ነበር? እግዚአብሔር ነበር። ማንም አልነበረውም በዛ ሰዓት። እንዲህ ነው እያሳለፍኩት ያለሁት ጊዜ ይሄ ነው ማለት አይችልም። በጣም ሲጨነቅ ሊያዩት ይችላሉ። በጣም ዲፕሬሽን ውስጥ ሊገባ ይችላል። በጣም ሊያለቅስ ይችላል። አብርሃም ምን ሆነ ነው ቢባል ግን በዚህ ሰዓት ለማንም መናገር አይችልም። ብቻውን ታመመ። ይህንን ሁላችንም የሆነ ብቻችን የምናሳልፈው ነገር አለ የለም? ቅርብ ብለን የምንለው ለቤስት ፍሬንዳችን እንኳን መናገር ማንችለው አይደል? ብንነግረው እኮ ደስ ይለናል፣ ግን የሚነገር አይደለም። እግዚአብሔርና እኛ ብቻ የምናውቀው የሆነ እያለፍንበት ያለው ነገር አለ የለም? እግዚአብሔር ከዛ ነገር ያውጣን ሁላችንም። ብቻውን ታሞ ብቻውን 3 ቀን ልጁን ያየዋል። አይኑን ሲያየው ይራራል። መቼም በቃ እንባው ይመጣል። አባዬ ይለዋል። ለሱ በጣም ከባድ ነበር። የማይደርስ ቀን የለም። ደረሰ። ሞሪያም ተራራ ጫፍ ላይ ሲደርሱ ለሎሌዎቹ ምን አላቸው? እናንተ እዚህ ቆዩ፣ እኔና ልጅ ሄደን እንሰግዳለን፣ መስዋዕት እናቀርባለን፣ ከዛ እንመለሳለን አለ። አሁን እንደ አብርሃም ታሪክ ሆነ፣ እንደ አብርሃም ሐሳብ ከሆነ ከይስሐቅ ጋር ነው የሚመለሰው? ብቻውን ነው የሚመለሰው? እንደ አብርሃም ሐሳብ ግን እሱ ምን አለ? እመለሳለሁ ነው እንመለሳለን? አያችሁ፣ ይሄ የሚያሳየው እምነቱን። አባቶቻችን ሲያስተምሩ ምን ይላሉ? አብርሃም እንመለሳለን ያለው ወይ ያረድኩትን ልጄን መልሶ ያስነሳልኛል ወይ ሌላ ልጅ ይሰጠኛል፣ ብቻ እግዚአብሔር በባዶ አይልከኝም ብሎ ያምን ነበረ። ሰው ሁሉ ነገሩ ከስሮ የመጨረሻ ነገር ላይ ደረጃ ላይ ደርሶ አጣቆም። አንዳንድ ሰው አልሞት ላይ ተጋዳይ የሚባሉ ሰዎች የሉም? ደርሶ እኮ ነው ፋይናል ነገ ሆኖ ምንም ያላነበበው ሰው በቃ አንድ ገጽ ላንብብና ሊል ይችላል። አረ ተስፋ የለም ሲባል አይ ና የሚል ሰው። በእግዚአብሔር ተስፋ የሚያቆርጡ ሰዎች አሉ። ዜሮ እኮ ነው ነገሩ አክትሟል እኮ፣ ግን ያምኑታል። እግዚአብሔር በዜሮ ያምኑታል። እንደዚህ አይነት ሰዎች በጣም የሚገርማቸው ይሳካላቸዋል። እግዚአብሔርን ያመነ ስለማያፍር ማለት ነው። ነገሮች ጭልም ሲልባቸው አይ እግዚአብሔር የሆነ ነገር አለው በሉ። አይታይም እኮ ሎጂካሊ ስታዩት፣ ለሰዎች ማብራራት የማትችሉት በጣም ብዙ ነገር አለ። ግን እግዚአብሔርን ማመን ያስፈልጋል። የዋሁ ይስሐቅ፣ ምንም ማያውቀው ይስሐቅ የሚሳዋበትን እንጨት ተሸክሞ ተራራውን መውጣት ጀመሩ። ማናማ ከኔ ጋር ናችሁ? እግዚአብሔር ከኛ ጋር ይሁን። ማን? አዎ፣ ተራራውን መውጣት ጀመሩ። ዝምታ ሰፍኗል። ሁለቱም እየወጡ ይስሐቅ ከዚህ በፊት እንግዲህ ከአብርሃም ጋር ብዙ ጊዜ ለእግዚአብሔር መስዋዕት አቅርቧል። አሁን አንድ ነገር ለየት ብሎበታል። እንጨቱ አለ፣ እሳቱ አለ፣ ግን ምኑ የለም። የሚሰዋው ነገር የለም። ግራ ገብቶት አባቴ ሆይ አለ። አቤት። እሳቱና እንጨቱ ይኸው፣ መስዋዕቱ ወዴት አለ አሉ። አብርሃም እንዴት ክው ሊል እንደሚችል አሳብሽታል። አይከብድም? አንዳንድ ጊዜ ህፃናት የሚጠይቁ ጥያቄዎች አያስደነግጣችሁ? የሆነ ለቅሶ ተፈጥሮ ቤት ውስጥ ወይ የሆነ ከባድ ነገር ማብራራት የማንችለው ነገር አባዬስ እማዬስ ሲሉ ማለት ወይ የሆነ ነገር ሲጠይቁ ሚያንተባት በጣም የሚያስደነግጥ ጥያቄ ነው ለአብርሃም። አንተ ነህ ይለዋል አይባልም። አብርሃም ግን ምን አለ? ከኔ ጋር በሉ፣ መስዋዕቱን በሉ፣ ሁላችሁም በሉ፣ መስዋዕቱን እግዚአብሔር ያዘጋጃል። ይኸውላችሁ አሁን ህይወታችን ግራ ገብቶናል። 12ኞች አላችሁ? እስኪ እጃችሁን አውጡ። በደንብ የሚያሳፍር ነገር አይደለም። 12ኛ አይዟችሁ ነው ልላችሁ። አውጡ፣ በደንብ አውርዱ። እንዴት ነው ምን ነው አሁን አይደለ? እሺ ምንድን ነው የሚፈጠረው? እያየነው ነው በየዓመቱ የሚወድቀውን ተማሪ እያየነው ነው የሚፈጠረውን ነገር። ጭራሽ በየሰዓቱ የሚያስፈራ ነገር ነው። በየሰዓቱ በጣም የሚያሰጋ ነገር ነው። አባቴማ ይገለኛል ነው፣ ይሄን ከወደኩ ይገለኛል እናቴ ምናምን ብለን በጣም እየፈራ ነው። እሺ ምንድን ነው ምን ነው ካላችሁኝ፣ እግዚአብሔር ያውቃል ነው የምላችሁ። እስኪ እግዚአብሔር ያውቃል በሉ። ግራ ሲገባችሁ ምን ማድረግ እንዳለባችሁ ግራ ሲገባችሁ፣ ጓደኛችሁ መጥቶ ቤተሰብ የሆነ ኬስ ሲኖር የሆነ ነገር ሲፈጠር ምን ማድረግ እንዳለባችሁ ማታውቁበት ሲቹዌሽን ውስጥ ስትገቡ፣ ሰው መጥቶ ደግሞ ጓደኞቻችን ደግሞ አያርፉም አይደል? እሺ ምን ይሻላል እንደው ምን ልትሆኚ ነው አሁን እንደዚህ ሆነ ይሄን ከሰርን ምናምን እንደው ምን ይሻላል ሲላችሁ፣ አፍ የሚያስይዘው መልሳችን እግዚአብሔር ያውቃል ማለት ነው። እስኪ እግዚአብሔር ያውቃል በሉ። ድገመው። ሶስተኛ አያሳርፍም። ይሄ ያውቃል አያውቅም? እኛ እናውቃለን። በቃ ምን ልትሆን ነው ስትባል እግዚአብሔር ያውቃል። እሺ ከወደቀን ምንድን ነው ምን ሆነው ከወደቀን? አያችሁ እርፍ ምን አገባኝ፣ ፈጥሮኛል፣ አበላሃለሁ አጠጣሃለሁ ብሎኛል አይደለ? ምንም አይፈጠርም። አይዟችሁ፣ ምንም አይፈጠርም። ያለነው የእግዚአብሔር መዳፍ ላይ ነው ያለው። አብርሃም እንኳን በዚህ የጭንቅ ሰዓት ላይ
ተራራው ትንሽ እኮ ነው የቀረው። በህይወቱ ማድረግ የሚችለው በጣም ከባዱን ነገር ሊያደርግ ነው። የገዛ ልጁ ላይ ለዛውም ያልጠገበው በእርጅና ዘመኑ የወለደው ልጁ ላይ ሰይፍ ሊያነሳ መንገድ እየጀመረ ምን ልትሆን ነው ሲባል ሊል የሚችለው ነገር መስዋዕቱን እግዚአብሔር ያዘጋጃል። መስዋዕቱ እኮ ይስሐቅ እኮ ነው፣ እያየው ነው እኮ፣ ግን እግዚአብሔር ያዘጋጃል አለ። ደረሱ። ትርጓሜያችን ላይ ስታነቡ ይስሐቅ ገባው ማን እንደሆነ መስዋዕቱ እና ምን እንዳለው ታውቃላችሁ? አባቴ ሆይ አለው እንደው ድንገት አይኔን አይተህ እራርተህልኝ እግዚአብሔርን ከመታዘዝ ወደ ኋላ እንዳትል አይኔን ምን በለው ሸፍነው ሰራዋል። እናቶቻችን ዳቦ ሲቆርሱ ታውቃላችሁ ምን ይደረጋል? ለምን ይመስላችሁ? የይስሐቅ ምሳሌ እኮ እና ገልብጠኝ በሆዴ ያርገኛል። ታምናላችሁ? የ10 ምናምን ዓመቱ ይስሐቅ እኮ ነው እንደዚህ ያለው። አባትና ልጅ ከባዱን ነገር ለማድረግ ለእግዚአብሔር ብለው እርስ በርስ ተባበሩ። ልጅ በገዛ አባቱ ለመታረድ ሲል ራሱን ሰጠ። አባት የገዛ ልጁን ለማረድ አንድ ላይ ተጋገዙ። ምክንያቱም ይኸውላችሁ የእግዚአብሔርን ትእዛዝ ከመጣስ በአባት መታረድ ስለሚቀል ነው። እየሰማችሁኝ ነው ወይ? ስለሚቀል ነው። አብርሃም በጣም ከሚወደው ይስሐቅ ይልቅ እግዚአብሔርን በጣም ይወደዋል። ከሁሉ ነገር በላይ እነሱ እግዚአብሔር የሕይወታቸው ትልቁ ርዕሳቸው፣ አምዳቸው፣ ንጉሳቸው እግዚአብሔርን ከማጣ ልጄን ባጣ ይቀለኛል፣ እግዚአብሔርን ከማጣ እናት አባቴን ባጣ ይቀለኛል። በዚህ ልክ ነበር ለእግዚአብሔር የሚታዘዙት እነሱ። ታሪኩን እንዳያችሁት ሰይፉን ሊመዝ ሲል የእግዚአብሔር መልአክ መጥቶ አቁም አለው። እንግዲህ አንድ ልጅ ለኔ ያልከለከልክም የእግዚአብሔር ትእዛዝ እንደምትፈጽም እንደምትወደኝ በዚህ አውቄያለሁ አለው። የሆነ ክፉ ልማድ አለ፣ የሆነ ሱስ አለ፣ የሆነ ሰው አለ። ከዚህ በኋላ አላወራውም፣ ቴክስት አላረግለትም ብለን ምናረግለት ማድረግ የምንወዳቸው ራሳችን ህይወታችን ላይ ማየት የምንፈልገው በጣም ብዙ ነገር አለ። ብዙ መጸለይ እንፈልጋለን፣ ንስሐ መግባት እንፈልጋለን፣ ስጋ ወደሙ መቀበል እንፈልጋለን፣ ተገዝተናል፣ ተስለን እናውቃለን። ገብርኤል ይህንን ኃጢአት ከኔ ከነቀልክልኝ ብለን እናውቃለን፣ ግን አልቻልንም። መብራት አጥፍተን መኝታ ቤታችን ቆልፈን የምናድርገው አንፈልግም እኮ እውነት አንፈልግም እንደዚህ መሆን። ሄደን መጨረሻ ላይ ተስፋ ቆርጠን ራስን አጥፋ የሚል ድምፅ ነው ጆሮአችን።